ከሀገር መፍረስ ባሻገር የሚል ልብ የሚነካ በጥሞና ልናዳምጠው የሚገባ ከኢብኑል ሙነወር ጽሑፍ የወሰድኩት ነው። ከሀገር መፍረስ ባሻገር አገር እንድትፈርስ የሚመኙ አገር ለማፍረስ በተግባር የሚጥሩ ለሀገር አፍራሾች ድጋፍ የሚሰጡ ብዙ አካላት አሉ። ወንድሜ ሆይ እውነት በሀገር መፍረስ የምታተርፍ መስሎህ ነውን? ለመሆኑ አገር ሲፈርስ ምን ሊከሰት እንደሚችል አሻግረህ ተመልክተሃልን? ወይስ በሆኑ አካላት ላይ ያለህ ጥላቻና ቁጭት በሩቅ እንዳትመለከት ሸፍኖብሃል? ወንድሜ አገር ዳቦ አይደለችም። እንደዋዛ ቆራርሰህ በመከፋፈል አትገላገልም። ሀገር ሲፈርስ እልፍ አላፍ ይፈናቀላሉ። እንኳን ሀገር ፈርሶ በብሔር ግጭትና ጥቃት ብቻ የሚሊዮኖች ሕይወት ተመሰቃቅሏል። ምናልባት አንተ ከሚፈናቀሉት ባትሆን እንኳን ራስን በእነሱ ጫማ ላይ አድርገህ ተመልከት። ሀገር ሲፈርስ እልፍ አላፍ ትዳር ይፈራረሳል። ከሌላ ብሔር ጋር የተጋቡ ወገኖቻችን እጅግ ብዙ ናቸው። ይሄ ዘር እየለየ የሚገድል ትውልድ የሚተዋቸው እንዳይመስልህ። ስንት ቤተሰብ እንደሚበታተን ተመልከት። ሀገር ሲፈርስ እልፍ አላፍ ንብረት ይወረሳል። እንኳን ሀገር ፈርሶ ሰላም በመጥፋቱ ብቻ የስንቱ ምስኪን ንብረት በተለያዩ ክልሎች በጉልበተኛ ተነጥቋል። ሀገር ሲፈርስ እዚህም እዛም መቋጫ የሌለው የድንበር ግጭት ይነሳል። በአንድ መንግስት ስር ሆነን ነው በሶማሌና በኦሮሞ የድንበር ግጭት ከሚሊዮኖች በላይ ህዝብ የተፈናቀለው። በአንድ መንግስት ስር ሆነን ነው አፋርና ኢሳ በየጊዜው የሚጋደለው። በአንድ መንግስት ስር ሆነን ነው 900,000 አካባቢ የጌዲዋ ህዝብ የተፈናቀለው። በአንድ መንግስት ስር ሆነን ነው የወሎ ኦሮሞና የሸዋ አማራ የሚጋጨው። በአንድ መንግስት ስር ሆነን ነው በደቡብ ክልል የተለያዩ ህዝቦች መካከል ግጭት የሚቀሰቀሰው። በአንድ መንግስት ስር ሆነን ነው ወሎ ኦሮሞ ነው፣ ወልቃይት፣ በረራ፣ መተከል አማራ ነው የሚል ጩኸት የምንሰማው። ሀገር ከፈረሰ እነዚህ ጩኸቶች ዛሬ ከምናየው በላይ ሚሊዮኖችን የሚበላ እሳት ይቀሰቅሳሉ። ሀገር ሲፈርስ እልፍ አላፍ ነፍስ ይጠፋል። ከላይ የተጠቀሱት በሙሉ መጨረሻቸው እልቂት ነው። ምናልባት መልኩ ይቀየር ካልሆነ በስተቀር በሀገር መፍረስ ጭቆና የሚቀር ለድሃ ቀን የሚወጣ እንዳይመስልህ። ወላሂ ዘር እየለየ ሃይማኖት እየመረጠ በሚገድል ቡድን ከርሱን በሚያስቀድም ፖለቲከኛ መቼም ፍትህና ነጻነት አታገኝም። የሚሻለው በጋራ ለሰላምና ለፍትህ መጣር ነው። መፍትሄው እንዲህ ህዝብ ከገጠመን የስነ ምግባር ዝቅጠት ለመውጣት ተባብሮ መስራት ነው። ችግራችን ስር የሰደደ ነው። ችግራችን በማህበረሰብ ደረጃ የተንሰራፋ ነው። ስለ መንግስት ችግር ጧት ማታ ማውራቱን እንደ ንቀት ቆጥረን ራሳችንን እየሸወድን እንጂ ከመንግስት አልፎ እንደ ህዝብ መተዛዘናችን ሳስቶ መጨካከንን ነግሶብናል እኮ። በገበያዎች የሚያጭበረብረው በየተቋሙ ህዝብ የሚያጉላላው ሁሉ ምንም ስቅ ሳይለው ስለ ፍትህ እየወሸከተ ነው። ለብዙዎች ከትምህርት ገበታ መራቅ ሰበብ የሚሆነው ዘርና ሃይማኖት እየለየ ተማሪዎችን የሚያንከላፍተው አስተማሪ ምንም ሳያፍር ስለ ፍትህ ርዕት እየጮኸ ነው። ታካሚዎችን ፊቱን አጨፍግጎ የሚያስተናግደው በግዴለሽነት የሰው ነፍስ ላይ የሚቀልደው ለርካሽ ጥቅም ሲል የማይገናኝ ምርመራ እያዘዘ ደካማ ወገኑ ላይ ጭካኔ የሚፈጽመው ሐኪም እኮ ነው ስለ ፍትህ የሚጮኸው። የተበላሸ ምግብ፣ ጊዜው ያለፈበት መድኃኒት፣ ፎርጂት እቃ፣ የተጭበረበረ ምርት የሚሸጠው ነጋዴ እኮ ነው መስራት አቃተን እያለ የሚያለቅሰው። አዎ አቅቶናል፣ ግን እሱስ መቼ ከግፍ እጁን ሰበሰበ? ፍትህ በገንዘብ የሚሸጥ ከሌባ ጋር ተቀናጅቶ
የሚሰራ እምነትና ብሔር እየመረጠ ፍትህ የሚቀብረው ዳኛና ፖሊስ እኮ ነው ስለ ፍትህ የሚዘፍነው። ሚሊዮኖች የወጡበትን መሬት 3-4 ካርታ ሰርቶ የሚቸበችበው ሰራተኛ የሚሊዮኖችን ውሃና ማብራት እየቆረጠ ሺህ ጊዜ ብር እየተቀበለ የሚቀጥለው ሌባ እኮ ነው ስለ ፍትህና ስለ ነጻነት የሚለፈልፈው። መንገዶችና ህዝባዊ ተቋማትን ከደረጃ በታች እየሰራ በሀገር በወገኑ ላይ የሚቆምረው እኮ ነው ለሀገር ለወገኑ ተቆርቋሪ መስሎ የሚፈተፍተው። መኪናና ሞተር ሳይክል አዘጋጅቶ 1 ለ5 ተደራጅቶ የሚዘርፈው ህፃናት እያፈነ የሚወስደው እኮ ነው እኩል ለፍትህ የሚያወራው። የ2 ቀን ጨቅላ የ70 ዓመት አዛውንት አቅመ ደካማ ሴቶችን ሳይቀር የሚገድል እኮ ነው የነጻነት ታጋይ ነኝ የሚባለው። እስኪ በየትኛው ዘርፍ ነው የሚነሳው ጥሩ ነገር ያለን? ፖለቲከኞቹ የኛው ነጸብራቆች ናቸው። እኛኑ ነው የሚመስሉት። ከኛው የወጡ እንጂ ከሌላ ፕላኔት የመጡ አይደሉም። ክፋታችን ንቅዘታችን ነው። እንዲህ ህዝብ በዚህ ደረጃ መልካሞች የመነመኑ ከሆነ እንዴት ነው ፍትህና እፎይታ የምናገኘው? በቅድሚያ በራሳችን ላይ ሰፊ ስራ መስራት ይጠበቅብናል። ወደ ተነሳንበት ስንመለስ ስግብግብ ስሜታችንን እየጋረደን ቁንጽል አመለካከታችን እየሸወደን እንጂ በእርግጠኝነት በሀገር መፍረስ እንዲህ ህዝብ ከሳሪዎች እንጂ አትራፊዎች አይደለንም። ስለዚህ ደጋግመን ልንመለከተው ሰላምን ከሚያደፈርስ ድርጊቶች ልንርቅ በቀጥታም ቢሆን በተዘዋዋሪ ለሀገር አፍራሾች ድጋፍ ከመሆን ልንጠነቀቅ ይገባል። ጥፋቱን ማስቆም ባንችል እንኳን ቢያንስ ተጋሪ ባለመሆን የራሳችንን ድርሻ ልንወጣ ይገባል።